በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ቅዱሳን እንደምናችሁ። እኔ ዳና ነኝ። የጌታ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ በእግዚአብሔር ፊት ያለነው ከእግዚአብሔር ልንማር ከቃሉ እግዚአብሔር የሚለን ለመስማት እዚህ ያለን እግዚአብሔር በሰጠን እድል እግዚአብሔር እንድናገረን እንዲያስተምረን አጭር ጸሎት እንጸልያለን። ጌታ አምላካችንና አባታችን ሆይ እናመሰግናለን። ክብርና ምስጋና ለዘላለም ለአንተ ይሁን። ይህንን ቀን ስለሰጠን ይህንን ጊዜ ስለሰጠን አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ እግዚአብሔር ሆይ ስላዳንከን ልጆች ስላደረግከን እናመሰግናለን። ከሁሉ የሚበልጥ ስጦታ ልጅን ኢየሱስ ክርስቶስን ስለሰጠህን መንፈስ ቅዱስን ስለሰጠህን ጸጋን ስለሰጠህን እናመሰግናለን። አሁን ቃልህን አስተምረን፣ በቃልህ ተናገረን። ይህ ቃል ለሁላችንም ለምንሰማ እግዚአብሔር አምላካችን ሆይ ለፈውስ እንዲሆን እግዚአብሔር ሆይ ለወንጌል ምስክርነት መንገድ እንዲሆን እጸልያለሁ በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ከእግዚአብሔር ቃል የመልእክቴ ዋና ክፍል የሆነውን አነባለሁኝ። እንደዚህ ይላል። ቲቶ ምዕራፍ 2 ከቁጥር 11 ያለውን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በሚመስል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንን ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና ይላል። በእርግጥ የምንመለከተው ዋናው ሐሳብ ሐዋርያ ጳውሎስ ለጢሞቴዎስ ከተናገረው ከቲቶ ደብዳቤ ይሆናል። እዚህ ክፍል ላይ ዋና መልእክት እኔ የፈለኩት ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል የሚለውን ነው። በአሁኑ ዘመን ዛሬ ራሳችንን እየገዛን መኖር እንዳለብን ከዚህ ክፍል እንመለከታለን። ዛሬ የዓለማችን ችግር የውጭም ሆነ የቤተ ክርስቲያን ትልቁ ችግር ምክንያት ከመንፈስ ቅዱስ ጸጋ ስጦታዎች አንዱ የሆነውን ራስን መግዛት ቸል ማለታችን ነው። ራስን ባለመግዛት ምክንያት በብዙ ቦታ ሁከት፣ ጦርነት፣ አለመተማመን ሲሆን እንመለከታለን። ራስን አለመግዛት ትልቅ ችግር ነው። ባለንበት ስፍራ ሁሉ ከሰዎች ጋር በምንኖርበት ኑሮ በቤተ ክርስቲያን፣ ከቤተ ክርስቲያን ውጪ በምንሰራበት መስሪያ ቤት ከሰዎች ጋር በምንኖርበት ጊዜ ሁሉ ትልቅ መድኃኒት፣ ትልቅ ፈውስ ምንድነው ብባል ራስን መግዛት ነው። ስለዚህ ዛሬ ራስን ስለ መግዛት እንመለከታለን። ራስን ስለ መግዛት ስንመለከት አንድ ጊዜ ለኔ ትልቅ ትምህርት የሰጠኝ አንድ ሰው ምሳሌ እነግራችኋለሁ። በአዲስ አበባ ከተማ በሜክሲኮ አካባቢ ከአንድ ሁለት ባልንጀሮቼ ጋር ጫማ እያስጠረግን ነበር። ጫማ ወደምናስጠርግበት ቦታ ሁለት ሰዎች መጡ። በመጀመሪያ መኪናቸውን አቆሙና ጫማቸውን ማስጠረግ ጀመሩ። ጫማቸውን ሲያስጠርጉ ሳለ አንድ በጣም ትልቅ ሰው ቦርሳ የያዘ ሰው በዚያ ሲያልፍ እነዚህን ሰዎች አየ። በተለይ አንዱ ላይ ትኩረት አደረገና መሳደብ ጀመረ። በጣም የሚያስጠላ ስድብ ይሳደብ ነበር። በጣም ክፉ ቃላቶችን ይናገር ነበር። ሰውየው ግን በጣም ዝም ብሎ ይሰማው ነበር። ምንም ምላሽ አልሰጠም። እና እኔና ባልንጀሮቼ ይህ ሰው ጥሩ ክርስቲያን ሳይሆን አይቀርም ብለን አሰብን። ከዚያ ሰውየው ብዙ ነገር ከተናገረ በኋላ ንግግሩን ጨርሶ ወደ መሄድ ሲሆን እንደዚህ አለ። ሌላ የምትጨምረው ነገር አለ ወይ አለው። ከዚያ ተመለሰና ወደሱ ደርሶ አንተ አስኮናኝ ብሎ ትቶ ሄደ። ከዚያ በኋላ ሰውየውን በጣም ገርሞን ይህንን ሰው መቋቋም የሚችል ይመስለኛል ባየነው እይታችን።
ከዚህ ሰው ጋር እኩል ቃላት መናገር የሚችል ሰው ይመስለኛል ስንገምተው። በኋላ ከወዳጆቼ ጋር ሆኜ ጠየቅነው ሰውየውን። ስንጠይቀው የሰጠው መልስ ለኔ ትልቅ ምሳሌ የሆነው ነው። በምንድነው እናንተ የምትገናኙት? እኔ ወይ እንታወቃለን አለ። ታዲያ ይሄንን ያሉ ሲሳደብ ዝም ማለት ምንድነው አልነው። ይሄ እናንተ ሞኞች ናችሁ። እኔና እሱ ብንያዝ ወይ ጥርሴን ይመታል ወይ ጥርሱን ይመታለሁ፣ ወይም እሱ ይመታል ይገለኛል፣ ወይም እኔ ገለዋለሁ። ከዚያ በኋላ የሚገጥመን ፖሊስ ጣቢያ ወደ ህግ መሯሮጥ ነው። ብዙ ነገር ሊከሰት ይችላል። ማታ ከልጆቼና ከባለቤቴ ተለይቼ ፖሊስ ጣቢያ ሊያድር ሁላ ይችላለሁ። ስለዚህ እሱ ተሳደበ፣ ያንን ሁሉ ተናገረ፣ እኔ ላይ ምንም ያለው ነገር የለም። ለምሳሌ ሰምታችኋል፣ አህያ ደደብ ስለኝ። በእውነት እኔ ደደብ ነኝ ስታዩኝ? እኔ አህያ ነኝ? እኔ ሰው ነኝ? አህያ አይደለሁም። ስለዚህ አህያ ብሎ የሄደ ለራሱ ነው እንጂ እናንተ ደግሞ ማን እንደሆንኩ አታውቁም። ስለዚህ ከሱ ጋር ቢያዝ እዚህ ጋር ያለው ሰው ሁሉ ይሰበሰባል። ስለዚህ ምንም አይጠቅምም። ስለዚህ ዝም አልኩኝ። ለኔ ዝምታ መርጣለሁ አለ። ይህ ሰው ለኔና አብሮኝ ለነበሩ ለሁለት ባልንጀሮቼ እስከ ዛሬ ድረስ ማንረሳው ትልቅ ምሳሌ ነው። ትልቅ ለህይወታችን ምሳሌ ነው። ራስን ስለመግዛት ትልቅ ምሳሌ ነው። ዛሬ ሰዎች ራሳቸውን ባለመግዛት ምክንያት በቀላሉ ብዙ አደጋዎች፣ ብዙ ችግሮች፣ ብዙ አላስፈላጊ ነገሮች ይፈጠራሉ። እብን በቤተ ክርስቲያን እብን በአነስተኛ ህብረቶች ላይ ችግሮች ይፈጠራሉ። ስለዚህ ጳውሎስ ለቲቶ በጻፈው ደብዳቤ ላይ አጠንክሮ የተናገረው ነገር ራሳችንን በመግዛት በአሁኑ ዘመን እንዴት እንደምኖሩ አስተምራቸው። ለቲቶ አድማጮች የምለው ይህንን ነው። ቲቶ በመጽሐፍ ቅዱሳችን መጋቢያን መጽሐፍት ከተባሉ አንዱ ነው። መጋቢያን መጽሐፍ ከተባሉ አንዱ ነው። ቲቶ በዚህ ጊዜ የነበረው በቀርጤስ ነው። በቀርጤስ በሜዲትራኒያን ባህር ላይ ከሚገኙ ታላላቅ ደሴቶች መካከል አራተኛ እንደሆነች ከታሪክ እንመለከታለን። በሌላ በኩል ደግሞ በኤጂያን ባህር ላይ በስተደቡብ በኩል ትገኛለች። እናም ቀርጤስ በዘመኑ ከፍተኛ የሆነ የሥነ ምግባር ብልሹነት ይታይባት በነበረች ደሴት ነው ቲቶ ያገለግል የነበረው። ስለ ቲቶ በምንመለከትበት ጊዜ ወደ ኋላ ሄደን ምዕራፍ 1 ላይ ከ1 እስከ 4 ባለው ክፍል ላይ ጳውሎስ ለቲቶ በጣም ጠንከር ያለ ደብዳቤ ሲጽፍ ሰላምታው ላይ ስለ ቲቶ የሚገልጽ መልእክት እንመለከታለን። ቁጥር 4 ላይ በሃይማኖት ህብረት እውነተኛ ልጄ ለሚሆነው ለቲቶ ከእግዚአብሔር ከአብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁን ብሎ ደብዳቤውን ጽፍ እንመለከታለን። እንግዲህ በደብዳቤው ላይ ቲቶን እውነተኛ ልጄ ይላል። በምንድን ነው እውነተኛ? በክርስትና ህይወት እውነተኛ፣ የማይዋሽ የማይሸቃቅጥ፣ ለክርስቶስ እንደሚገባ የምኖር ነው ማለት ነው። ስለዚህ ቲቶ በቀርጤስ ምን ያደርግ ነበር ለምለው፣ ቲቶ በቀርጤስ በምዕራፍ 1 ላይ እንደምንመለከተው የመጀመሪያ ሽማግሌዎችን እንዲያደራጅ ነበር ቲቶን እዛ ያስቀምጠው። በቀርጤስ ደሴት ሽማግሌዎችን እንዲያደራጅ ነበር ያስቀምጠው። ሽማግሌዎችን እንዴት አይነት ሰዎች መሆን አለባቸው፣ በተለይ የቤተ ክርስቲያን መሪ ሽማግሌዎች እንዴት መሆን አለባቸው ለምለው ቁጥር 6 ላይ የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑትም ልጆች ያሉት ስለ መዳራትም ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው ይላል። ስለዚህ በቀርጤስ እንደዚህ አይነት መሪዎች ይገኛሉ ብሎ ማሰብ ምናልባት ከባድ ሊሆን ይችላል። ወደኋላ የቀርጤስን ሰዎች ባህሪ እንመለከታለን። ሌላው ኤጲስቆጶስ እንዲሾም ወይም በዛሬው አባባል መጋቢ ማለት ነው። አንድ ሲንግል ሰው ወይም አንድ ብቸኛ መሪ አገልጋይ ነው። ይሄ ቁጥር 7 ላይ እንመለከታለን። እንደ እግዚአብሔር መጋቢ የማይነቀፍ
ሊሆን ይገባዋል። የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ ብሎ ይቀጥላል። ይህንን በጢሞቴዎስ ምዕራፍ 3 ላይ ጳውሎስ ለጢሞቴዎስ ይህንን ትእዛዝ ሽማግሌዎችን እንዲያደራጅ ወይም እንዲሾም ለቲቶ መመሪያ ሰጥ እንመለከታለን። እንግዲህ እነዚህ መመሪያዎችን በቀርጤስ ላሉ ሰዎች ቲቶ እያስተማረ እንደዚህ አይነት ደቀ መዛሙርቶችን እንዲያፈራ ነው ጳውሎስ ቲቶን በቀርጤስ ያስቀመጠው ማለት ነው። ይሄ ብቻ አይደለም። ስለ ቀርጤስ ሰዎች ትንሽ እናውራ፣ ትንሽ እንነጋገር። የቀርጤስ ሰዎች ሐሰተኛ ትምህርት የሚያስተምሩ ሰዎች ነበሩ። እነዚህ የሐሰተኛ አስተማሪዎችን ባህሪ በዚህ በቀርጤስ ውስጥ በቀርጤስ ደሴት በሚኖሩ አማኞች ላይ እንመለከታለን። ኤኒዌይ እነዚህ ሰዎች የማይታዘዙ፣ ከንቱ የሚናገሩ፣ የሚያታልሉ ይልቁንም ከተገረዙ ወገን የሚሆኑ ብዙዎች ናቸውና እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላ ስለሚገለብጡ አፋቸውን መዝጋት ይገባል ይላል። እንግዲህ ጳውሎስ እውነተኛ አስተምሮ ላይ ሁልጊዜ ትኩረት ያደርጋል። እውነተኛ መጽሐፍ ቅዱስ አስተምሮ ላይ እሱ በተረዳው የእግዚአብሔር መንፈስ በገለጠለት እውነት ላይ ጳውሎስ ሁልጊዜ ትልቅ አቋም አለው። ይህንን አቋም በመንፈሳዊ ልጁ ለሆነው በመንፈሳዊ ሂደት ህይወት ልጁ ለሆነው ለቲቶም ይናገራል፣ ብሎም ለሌሎችም ይናገራል። ጳውሎስ በትምህርቶቹ በአብዛኛው ጊዜ የምንመለከተው ሐሰተኞችን ትምህርታቸውን ይቃወማል። እነዚህ አስተማሪዎች ለፍላፊዎች እንደሆኑ፣ የሚያታልሉ እንደሆኑ፣ ከቤት ወደ ቤት እየገቡ ቤተሰብን የሚያውኩ እንደሆኑ ሐዋርያው ለጢሞቴዎስ ይናገራል። ይሄ ብቻ አይደለም። በቲቶ ዘመን በቀርጤስ የነበሩ አማኞች ባህሪ ደግሞ ቁጥር 11 ላይ ቁጥር 13 እስከ 14 ባለው ክፍል ላይ ስለዚህ ስለነዚያ ሰዎች ስለ ቀርጤስ ሰዎች የነገረ ሰው ነቢይ እንደሆነ ከተናገረ በኋላ እንደዚህ ይላል። የገዛ የራሳቸውን ነቢይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘውትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረት ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናማዎች እንዲሆኑ በብርቱ ውቀሳቸው፣ አስተምራቸው የሚለውን እንመለከታለን። የቀርጤስ ሰዎች ዘወትር ውሸተኞች፣ የሚገርም ነው። ውሸተኞች ይላቸዋል። ውሸት በምንመለከትበት ጊዜ ውሸት የሰይጣን እንደሆነ እንመለከታለን። የውሸት ወይም የሐሰት አባት ሰይጣን እንደሆነ እንመለከታለን። መጽሐፍ ቅዱስ ይህንን በግልጽ ይናገራል። ስለዚህ ሰይጣን የነገሰበት ቦታ ማለት ነው። በአጠቃላይ ምን ማለት ነው? ክፋት፣ ውሸት፣ አመፅ የሰይጣን ስራ ነው። ሰይጣን የነገሰበት ቦታ ላይ ጎልቶ የሚታየው ውሸት ነው፣ ክፋት ነው፣ አስመሳይነት ነው፣ ማታለል ነው። ይሄ በቀርጤስ እንዳለ እንመለከታለን። የቀርጤስ ሰዎች ባህሪ እንደሆነ እንመለከታለን። በቀርጤስ ሐሰተኛ አስተማሪዎች አሉ። እነዚህ ሐሰተኛ አስተማሪዎች ለራሳቸው የሚመች ትምህርት የሚያስተምሩ፣ ከእውነት ፈቀቅ ያሉ፣ እውነት የሆነውን የእግዚአብሔርን ቃል የሚክዱ፣ የእግዚአብሔር መንፈስን ስራ የማያምኑ፣ ራሳቸውን የሚወዱ፣ ለራሳቸው የሚኖሩ፣ ለራሳቸው ጥቅም የሚስገበገቡ ሰዎች የሞሉባት እንደዚህ አይነት አማኞች ያሉባት ደሴት ነች ቀርጤስ። ስለዚህ ቲቶ በእነዚህ ሰዎች ማንነት ሳይዋጥ በእነዚህ ሰዎች አስተምሮ በውሸት አስተምሮ ሳይሄድ እውነትን በመናገር እነዚህን ሰዎች እውነተኛ የክርስቶስ ደቀ መዝሙር እንዲያደርግ ነው ጳውሎስ ቲቶን በቀርጤስ ያስቀመጠው። ጤናማዎች እንዲሆኑ እንዲመክራቸው፣ የእውነትን ቃል እንዲያስተምራቸው፣ ንጹሕ የሆነውን ወንጌል እንዲሰብክላቸው፣ እንዲያስተምራቸው ነበር ጳውሎስ ቲቶን በቀርጤስ ያስቀመጠው። ስለዚህ የቀርጤስ ሰዎች ዘወትር ክፎች ናቸው፣ አራዊት በልታ ናቸው፣
ስራ ፈቶች ናቸው፣ ቤትን ከቤተሰብ ጋር የሚገለብጡ ውሸተኞች ናቸው ይላል። በእርግጥ በዚህ አካባቢ ቀርጤስ ውስጥ መሪ የሚሆን ሰው ማግኘት ይቻላል? ይሄ የኔ ጥያቄ ነው። በቀርጤስ አካባቢ በዚህ አይነት ማህበረሰብ ውስጥ መጋቢ የሚሆን ሰው ማግኘት ይቻላል? በደንብ ከተሰራና በደንብ የእግዚአብሔርን ቃል ካስተማሩ ሊኖር ይችላል። ይሄ ለቲቶ ትልቅ አሳይመንት ነው ጳውሎስ እየሰጠ ያለው። ይሄ ምዕራፍ 1 ላይ የምናገኝ ነው። ወደ ምዕራፍ 2 ላይ በምንሄድበት ጊዜ ጳውሎስ ምዕራፍ 2 ላይ አቅጣጫ ይቀይርና አንድ ጤናማ ቤተክርስቲያን ውስጥ ያሉትን ሰዎች ማንነት ያሳያል። በአንድ ጤናማ ቤተክርስቲያን ውስጥ የሚገኙ ሰዎች በትምህርት በዕድሜ ክልል እንዲማሩ እንዲያስተምራቸው ይናገራል፣ ወይም እንዲመክራቸው። ለምሳሌ ሽማግሌዎችን ይላል። ክርስቲያን ሽማግሌዎች፣ ቅዱሳን የሆኑ ሽማግሌዎች ጭምቶች እንዲሆኑ፣ ራሳቸውን የሚገዙ እንዲሆኑ፣ በእምነት በፍቅር በመጽናት ጤናማዎች እንዲሆኑ ሚከራቸው። ዋናው እዚህ ጋር ከሐሳባችን ጋር የሚሄደው ራሳቸውን የሚገዙ እንዲሆኑ የሚል ሐሳብ እንመለከታለን። ሽማግሌዎች ራሳቸውን የሚገዙ የፍቅር ሰዎች እንዲሆኑ፣ ጤናማዎች እንዲሆኑ አስተምራቸው፣ ምከራቸው ይላል። ሌላው ሐሳብ በቤተ ክርስቲያን ውስጥ አሮጊቶች ይኖራሉ፣ አሮጊቶች ሴቶች ይኖራሉ። እነዚህ ደግሞ ምከራቸው፣ አስተምራቸው። እነዚህ ቅዱሳን ሴቶችን አሮጊቶችን አስተምራቸው ይላል እና እነዚህን በሚያስተምሩበት ጊዜ ለጌታ የሚገዙ እንዲሆኑ፣ በጎ የሆነውን ነገር የሚያስቡ እንዲሆኑ፣ ለብዙ ወይን ጠጅ የማይጎመጁ የማይሰክሩ እንዲሆኑ እንዲያስተምር ትእዛዝ እንደሰጠ እንመለከታለን። ሌላው የምንመለከተው በጤናማ ቤተክርስቲያን ውስጥ ቆነጃጅት ወይም ወጣቶች ልጆች እንደሚኖሩ ይናገራል ጳውሎስ። በዚሁ ምዕራፍ 2 ከ4 እስከ 5 ባለው ክፍል ላይ ቆነጃጅትም የእግዚአብሔርን ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ ንጹዎች፣ በቤት የሚሰሩ በጎች፣ ለባሎቻቸው የሚታዘዙ እንዲሆኑ ምከራቸው። በተለይ የባህሪን ጉዳይ ያመጣል። በባህሪያቸው ጤናማዎች እንዲሆኑ ምከራቸው፣ አስተምራቸው ይላል። እንዲሁም ቁጥር 6 ላይ ጎበዞች እንዲሁም ራሳቸውን እንዲገዙ ምከራቸው ብሎ ይናገራል። ስለዚህ ጤናማ የቤተ ክርስቲያን ሰዎች በዕድሜ የተከፋፈለ ትምህርት ያስፈልጋቸዋል። ሽማግሌዎች፣ ቆነጃጅት፣ ጎበዞች፣ ወንዶች፣ ሴቶች የእግዚአብሔርን ቃል ትክክለኛን አስተምሮ ልማሩ ይገባል። ይሄ አንዱ ሰዎች ራሳቸውን እንዲገዙ ከሚያግዝ ትልቁ እና ዋናው መሳሪያ የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ሰዎች ጭምቶች እንዲሆኑ፣ ጤናማዎች እንዲሆኑ፣ የማይነቀፉ እንዲሆኑ፣ በንግግር ጨዋ እንዲሆኑ፣ በኑሯቸው ጨዋዎች እንዲሆኑ፣ እርስ በርስ የሚተሳሰቡ እንዲሆኑ ቲቶ በቀርጤስ ላሉ ሰዎች እንዲያስተምር ጳውሎስ መመሪያ ወይም ትእዛዝ ይሰጣል። ከዚህ በኋላ ወደምንፈልገው ዋናው ሐሳብ በምንመለከትበት ጊዜ ጳውሎስ በምዕራፍ 1 ላይ ቲቶ በቀርጤስ ሽማግሌዎችን እንዲያደራጅ፣ ኤጲስቆጶስ ወይም መጋብን እንዲሾም፣ ከዚያ በኋላ የቀርጤስ ሰዎችን በጣም በስነ ምግባር የተበላሹትን የክርስቶስ ደቀ መዝሙር እንዲሆኑና ጤናማዎች እንዲሆኑ እንዲመክራቸው ካሳየ በኋላ በምዕራፍ 2 ላይ ጤናማ የቤተ ክርስቲያን ምዕመናን በዕድሜ የተከፈሉትን ካሳየ በኋላ እንዲያስተምር፣ እንዲመክር፣ እንዲወቅስ ካሳየ በኋላ የምዕራፍ 1ና የምዕራፍ 2 ማሰሪያ የሆነውን ከቁጥር 11 እስከ 15 ያለውን ሐሳብ ወይም የምክር ሐሳብ ያቀርባል። ይሄ ዛሬ እኛም ባለንበት ቤተክርስቲያን ውስጥ ወይም አሁን ባለንበት አካባቢ ውስጥ እንደዚህ አይነት ነገሮችን እንመለከታለን። ከቤተክርስቲያን ውጪ የሆኑ ሰዎች እናለን። ከቤተክርስቲያን ውጪ የሆኑ ሰዎች የቤተክርስቲያን ባህሪ የሌላቸው፣ የክርስቶስ ባህሪ የሌላቸው፣ ፈረ እግዚአብሔር የሌላቸው ሰዎች ይኖራሉ። ልክ እንደ ቀርጤስ ማለት ነው። በቤተክርስቲያንም ውስጥ እንደ ቀርጤስ አይነት ሰዎች ይኖራሉ። የሐሰት አስተማሪዎች ይኖራሉ። የእግዚአብሔርን ቃል እውነት የሚያጣምሙ ይኖራሉ።
ቤት ለቤት እየሄዱ ከእውነተኛ ክርስትና ከአባቶቻችን ከተማርነው ውጪ የሆነውን ከመጽሐፍ ቅዱስ ውጪ የሆነውን መጽሐፍ ቅዱሳዊ ሐሳብ እያመጡ ባልና ሚስትን ልጆችና ወላጆችን የሚያጋጩ ይኖራሉ በዘመናችን እንደምንመለከተው ማለት ነው። ስለዚህ እኛ ባለንበት ህብረተሰብ መካከል ልክ በቀርጤስ የነበረው አይነት ችግር ይኖራል ብዬ አምናለሁ። ዓለም ደግሞ በምንመለከትበት ጊዜ በምንሰማበት ጊዜ አለ። በተለያዩ ስራ ተቋማት ላይ በተለያዩ ግል ስራ ተቋማት ላይ እብን በቤተ ክርስቲያን ውስጥ እንደዚህ አይነት ነገሮች አሉ። አለመቻቻል አለ፣ ራስ ወዳድነት አለ፣ ሆዳምነት አለ። እነዚህ ጳውሎስ ለቀርጤስ ሰዎች የዘረዘራቸው ነገሮች ዛሬ ቤተ ክርስቲያን ውስጥ ወይም በዙሪያችን ዓለም አለ ብለን ፐርሰናሊ እኔ እንደዚህ አለ ብዬ አምናለሁ። ስለዚህ የዓለማችን ወይም ያለንበት አካባቢ ትልቁ ችግር ምንድነው? ራስን አለመግዛት ነው። ጳውሎስ ይህንን ማሰሪያ ሐሳብ ከቁጥር 11 እስከ 15 ያለውን በሚወስድበት ጊዜ ለቲቶ በሚያስጠነቅቅበት ጊዜ አንድ እያለ ያለው ነገር ምንድነው? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። በአሁኑ ዘመን ራሳችንን እየገዛን መኖር፣ ዛሬ ራሳችንን እየገዛን መኖር ከቅዱሳን የሚጠበቀው ዋናው ከመንፈስ ቅዱስ ፍሬ አንዱ የሆነው ራስን መግዛት ነው። በቤተ ክርስቲያን ውስጥ ትልቅ መንፈሳዊ መንቀሳቀስ፣ በቤተ ክርስቲያን ውስጥ ትልቅ መንፈሳዊ ሪቫይቫል እንቅስቃሴ እንዲመጣ የቤተ ክርስቲያን ሰዎች፣ ቅዱሳን መሪዎች፣ ወንጌላውያን፣ መጋቢዎች፣ የቤተ ክርስቲያን ምዕመናን፣ ወጣቶች ማድረግ የሚገባን ዛሬ እግዚአብሔር በእኛ ሕይወት በእኛ ቤተ ክርስቲያን እንዲሰራ ማድረግ የሚገባን ትልቁ መተግበር ያለብን ራሳችንን እየገዛን መኖር ነው። ራሳችንን መግዛት መቼ? ዛሬ፣ አሁን ራሳችንን መግዛት አለብን። ራስን መግዛት ትልቅ ነገር ነው። በመጽሐፍት ተደጋግሞ እንደተናገረው ከተማን ከመግዛት ራስን መግዛት ይበልጣል ይላል። ራስን መግዛት ትልቅ ነገር ነው። ሐዋርያ ጳውሎስ በመልእክቶቹ ደጋግሞ የተናገረው በዚህም ክፍል ደጋግሞ የተናገረው ነገር ራስን መግዛት የሚል ሐሳብ ነው። ራስን መግዛት በአጠቃላይ መጽሐፍ ቅዱሳችን ውስጥ ትልቁ አስተምሮ የምንመለከተው ራስን መግዛት ነው። ራስን መግዛት፣ ራሳችንን እየገዛን እንኖር፣ ራሳችንን እየገዛን እንኖር። በዚህ ዘመን በምንመለከትበት ጊዜ የተለያዩ አገልግሎቶችን ማገልገል መከወን በጣም ቀላል የሆነበት ጊዜ ነው። በመድረክ ላይ ልክ እንደኔ ሆኖ መስበክ በጣም ቀላል የሆነበት ጊዜ ነው። መዘመር በጣም ቀላል ሆኖ የታየበት ጊዜ ነው። የሥነ መለኮት ተማሪ አስተማሪ መሆን በጣም ቀላል የሆነበት ጊዜ ነው። ግን ከባዱ ምንድነው ቢባል በተግባር የተማርነውን የሰበክነውን የዘመርነውን በተግባር ማዋል፣ በተግባር መተርጎም በጣም የከበደን ጊዜ ነው። በጣም የከበደን ጊዜ ነው። በመድረኮቻችን ላይ እንደምንናገረው አይደለም። ውጪው ላይ ስንታይ፣ በተለያየ ስራ ቦታ ላይ ስንታይ ራሳችንን የመግዛት አቅም ብዙ ጊዜ አይታይም። እንፈተናለን። ራስን በመግዛት የማይፈተን ሰው አለ ብዬ አላስብም። ብዙ ሰው ገንዘብን ስናገኝ፣ ፍትህ አካባቢ ስንሆን፣ ብዙ ሰዎች የተለያየ ቦታ ላይ የሥራ ቦታ ላይ ስንሆን ራሳችንን በመግዛት የኛ ያልሆነውን ነገር ላለመንካት፣ የኛ ያልሆነውን ነገር ላለመድፈር ራስን በመግዛት የምንኖር ስንቶች ነን? በቤተ ክርስቲያን ውስጥ ያለን ቅዱሳን እስቲ ራሳችንን እንመልከት። እንግዲህ ጳውሎስ በአሁኑ ዘመን አስተምራቸው የሚለው ሰዎች፣ አባቶች፣ ቆነጃጅት፣ አሮጊቶች፣ ሁሉም አይነት ወጣቶች በቤተ ክርስቲያን በምንኖርበት ጊዜ፣ በዚህ ዓለም በምንኖርበት ጊዜ ራሳችንን እየገዛን እንድንኖር ነው። ቲቶን የሚለው ይሄን ነው።
አሁን በአሁኑ ዘመን ያሉ ሰዎች ራሳቸውን እየገዙ እንዲኖሩ አስተምራቸው ይላል። እንግዲህ ራሳችንን እየገዛን መኖር ያለብን ለምንድን ነው? ይህን ጥያቄ እናስብ። ራሳችንን እየገዛን በአሁኑ ዘመን መኖር ያለብን ለምንድን ነው? እንግዲህ ጳውሎስ በዚህ ክፍል ላይ ከሰጣቸው መልሶች እኔም 4 መልሶችን አሳያቸዋለሁኝ። በአሁኑ ዘመን ራሳችንን ዛሬ እየገዛን መኖር ያለብን ለምንድን ነው? የመጀመሪያው ምክንያት ራሳችን እየገዛን መኖር ያለብን የመጀመሪያው ምክንያት የእግዚአብሔር ጸጋ ስለተገለጠልን ነው። የእግዚአብሔር ጸጋ ስለተገለጠልን ነው፣ ወይም የእግዚአብሔር ጸጋ ስለተገለጠ ነው። ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። እርግጥ አንዳንድ ሰዎች የእግዚአብሔርን ጸጋ በተሳሳተ መንገድ ይተረጉማሉ። ዛሬ አዲስ ኪዳን የጸጋ ዘመን ነው፣ ስለዚህ የጸጋ ዘመን ስለሆነ እግዚአብሔር አይቀጣንም፣ እግዚአብሔር ኃጢአትን አይቀጣም ብለው የሚያስተምሩ ሰዎች አሉ። እንደዚህ የሚያስቡ ሰዎች አሉ። አንድ ጊዜ በጣም የተሳሳተ አንድ ወንድም አግኝተን ስንመክረው እንደዚህ አለ። አሁን እኮ የጸጋ ዘመን ነው፣ ለምን ታካብዳላችሁ? አሁን እኮ የክርስቶስ በጸጋ የጎበኘን ዘመን ነው፣ የምሕረት ዘመን ነው፣ ቅጣት አትበሉ ብሎ በተሳሳተ መንገድ የተረዳውን ሰው አግኝተናል። ልክ እንደዚሁ ብዙዎቻችን በተሳሳተ መንገድ ጸጋን የምንረዳ አለን። ጸጋን የምንረዳው በቃ እግዚአብሔር እንደማይቀጣ፣ ጸጋ በቃ ኃጢአትን እንደሚሸፍን፣ ኃጢአትን እንድናደርግ ፈቃድ እንደሚሰጥ፣ ጸጋ በኃጢአት ውስጥ ጸንተን እንድንኖር ጸጋ እንደሚፈቅድ አድርገን ነው የምንረዳው። ነገር ግን በዚህ ክፍል ላይ ምዕራፍ 2:11 ላይ በደንብ ስንመለከት ምንድን ነው የምለው? ይህም ጸጋ የተገለጠው ይህ ጸጋ ምንድን ነው የሚያደርገው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። የጸጋው ዋና ስራ በእኛ ውስጥ ሆኖ ኃጢአተኝነትን እንድንክድ ማገዝ ነው፣ ማድረግ ነው። ዓለማዊ ምኞትን እምቢ እንድንል በብሉይ ኪዳን እንደ ወንድማችን ዮሴፍ የኃጢአትን ግብዣ እምቢ እንዳለ፣ ምንም እንኳን በባዕድ ምድር እንኳን ቢሆን የቀረበው ግብዣ ትልቅ ግብዣ እንኳን ቢሆን ኃጢአተኝነትን እምቢ እንዳለ፣ ይህንን የሚያደርገው ጸጋ ነው። ጸጋ በእግዚአብሔር ፊት ሞገስ እንድናገኝ፣ ተቀባይነት እንድናገኝ የሚያደርግ ነው። ጸጋ መዳናችንን እንድናረጋግጥ፣ በኢየሱስ ክርስቶስ ያመንነውን መዳናችንን እንድናረጋግጥ የሚያደርግ ነው ጸጋ። ስለ ጸጋ ስናስብ 3 ነገሮችን አሳያቸዋለሁ። ጸጋ እንደገና እንድንዋጅ የሚያደርግ ነው። እንድንዋጅ፣ የእግዚአብሔር ቤተሰብ እንድንሆን፣ የእግዚአብሔር ልጆች እንድንሆን፣ የእግዚአብሔር ስራ በእኛ እንዲሰራ የሚያደርግ ነው ጸጋ እኛን ከዓለማዊነት ከኃጢአተኝነት ወደ እግዚአብሔር ቤት የመጣንበት መንገድ እግዚአብሔር የገለጠው ይህንን ነው ጸጋ። ስለ ጸጋ እግዚአብሔርን ልናመሰግን ይገባል። እግዚአብሔር የተመሰገነ ይሁን። ጸጋ እንደገና ይሰራናል። ቁጥር 12 እና 14 ላይ በምትመለከቱበት ጊዜ ሁልጊዜ ጸጋ በእኛ ህይወት ውስጥ እንደገና ይሰራል። የጸጋ ስራ አይቆምም። በእግዚአብሔር ፊት በቆምንበት፣ በግል ህይወት ባለንበት፣ በመስሪያ ቤት በግል ስራ ባለንበት ቦታ ሁሉ ጸጋው በእኛ ይሰራል። ጸጋው ይመረናል። ጸጋው ያስተምረናል። ጸጋው ይወቅሰናል። ጸጋው ይገስጸናል። ጸጋው በትክክለኛ መንገድ ይመረናል። እኛን እንደገና ይሰረናል። ጸጋው ኃይል ይሰጠናል። በገላትያ ላይ እንደምንመለከተው የጸጋ ስጦታዎች ይላል። የመንፈስ ቅዱስ ፍሬዎች በእኛ ላይ እንድታይ የሚያደርገው ጸጋ ነው።
ስለዚህ ጸጋ የበለጠ ወደ እግዚአብሔር እንድንቀርብ፣ ወደ ቅድስና እንድንቀርብ፣ ጸጋው የበለጠ ክርስቶስን እንድናው ክርስቶስን እንድንመስል የሚያግዘን ከእግዚአብሔር የተገለጠ ነው። ኖህ በዘመኑ በእግዚአብሔር ፊት ሞገስ አገኘ ይላል። ያ ሞገስ ጸጋ ነው። እግዚአብሔር ፊት ሞገስ አገኘ። እኛም በእግዚአብሔር ፊት በጸሎታችን፣ በእግዚአብሔር ፊት በምልጃችን፣ በምስጋናችን፣ በአምልኳችን ሞገስ እንድናገኝ የሚያደርገው ያ ጸጋ ነው። ያንን ጸጋ ተላብሰን ነው በእግዚአብሔር ፊት የምንገኘው። የዕብራውያን ጸሐፊ እንደምናገረው በእግዚአብሔር ፊት የመቅረብ ጸጋ አግኝተናል። በእግዚአብሔር ፊት አሁን ያለ ፍርሃት እንቀርባለን። ለምን? ጸጋው ለእኛ ስለበዛልን። ጳውሎስ በመልእክቶቹ ላይ አብዝቶ የተናገረው ስለዚህ ጸጋ ነው። የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነት፣ የእግዚአብሔር ጸጋ ይብዛላችሁ ብሎ አብዝቶ ተናግሯል። ስለዚህ እኛ ሁልጊዜ ራሳችንን እየገዛን መኖር ያለብን የእግዚአብሔር ጸጋ ስለተገለጠልን ነው። የእግዚአብሔር ጸጋ ስለተሰጠን ነው። ወገኖቼ ራሳችን ባልገዛን ጊዜ ሁሉ ጸጋን እየጣልን ነው። ራሳችንን በመግዛት ስናገለግል፣ ራሳችንን በመግዛት እግዚአብሔርን ስናመልክ፣ ራሳችንን በመግዛት በእግዚአብሔር ሕዝብ ፊት ስንመላለስ እግዚአብሔር ይባርከናል። ሃሌሉያ! እግዚአብሔር እንደገና ይጎበኘናል። እግዚአብሔር እንደገና ይዋጀናል። እንደገና እግዚአብሔር በጸጋው ይሰመናል። በጸጋው ስንመላለስ፣ በጸጋው በምንሰራበት ስፍራ ስንመላለስ፣ በጸጋው በምንነግድበት ቦታ ስንመላለስ፣ ሁልጊዜ የእግዚአብሔርን ጸጋ ተላብሰን በእግዚአብሔር ጸጋ ሆነን ስንንቀሳቀስ እግዚአብሔር በእርግጥ ይረዳናል። እግዚአብሔር በእርግጥ ያግዘናል። እግዚአብሔር በእርግጥ ዓለማዊ ምኞትን፣ ኃጢአተኝነትን እንድንክድ ያደርጋል። እኛ ፈቃደኞች ሆነን ራሳችንን ለጸጋ ከሰጠን በምንሰራው መስሪያ ቤት ጸጋ ይገለጣል። ጸጋ ያለን ሞገስ ያለን ሰዎች እንሆናለን። ስለዚህ የመጀመሪያው ምክንያት በአሁኑ ዘመን ራሳችንን እየገዘን መኖር ያለብን ለምንድን ነው? የእግዚአብሔር ጸጋ ስለተገለጠ ነው። ወደ ሁለተኛው ሐሳብ ልሂድ። ሁለተኛው ሐሳብ ለምንድን ነው እኛ በአሁኑ ዘመን ራሳችንን እየገዛን መኖር ያለብን? ሁለተኛው ምክንያት ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ስለሞተ ነው። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ስለሞተ ነው። በዚሁ ክፍል ላይ በምንመለከትበት ጊዜ ቁጥር 14 ላይ መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝቡን ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና ይላል። እንግዲህ እኛ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምነን የዳን ሰዎች፣ የእግዚአብሔር ቤተሰብ የሆንን ሰዎች፣ በመንፈስ ቅዱስ ማዕተብ የታተምን፣ በመንፈስ ቅዱስ የተሞላን፣ በመንፈስ ቅዱስ ቁጥጥር ስር ያለን የእግዚአብሔር ልጆች ራሳችንን እየገዛን መኖር ያለብን ለምንድን ነው? ኢየሱስ ክርስቶስ አንዴ ለሁሌ ስለ ኃጢአታችን ስለሞተ ነው። ጌታችን ኢየሱስ ክርስቶስ አምላክ ሰው ሆኖ ወደዚህ ምድር በመምጣት የኔና የናንተን ሥጋ በመልበስ በዚህ ምድር ላይ በመንከራተት ከዚያም በመስቀል ላይ በመሰቀል ከዚያም በመቀበር በሦስተኛው ቀን ተነስቷል። ይህንን ያደረገው እኛን ሰዎችን ከእግዚአብሔር ጋር ለማስታረቅ ነው። እርቀ ሰላም ለማምጣት ነው። እኛ ኃጢአተኞች የነበርነውን ወደ እግዚአብሔር ጸጋ ዙፋን ፊት ሊያቀርበን ነው። ወደ እግዚአብሔር መንግሥት እንድንገባ ነው ኢየሱስ ክርስቶስ የሞተው። ኢየሱስ ክርስቶስ በሞቱ የእኛን ኃጢአት ዕዳ ሁሉ ከፍሏል። ያለፈው ጊዜ ኃጢአት ዕዳ ኢየሱስ ከፍሏል። የአሁኑን ኃጢአት ዕዳ ኢየሱስ ከፍሏል። ወደፊትም ያሉት ሰዎች ዕዳ ኢየሱስ ከፍሏል። ስለዚህ ኃጢአታችን በኢየሱስ ደም የተከፈለ ስለሆነ ኢየሱስ በሞቱ ኃጢአታችንን ዕዳ የከፈለ ስለሆነ እኛ ያለብን ኃላፊነት አሁን
ራሳችንን በመግዛት መኖር ነው። ራሳችንን በመግዛት መመላለስ ነው። ጳውሎስ በብዙ መልእክቶቹ ስለዚህ አጠንክሮ ይናገራል። ኢየሱስ ስለእናንተ ሞቷል። አሁን ከኃጢአት ዕዳ ነፃ ናችሁ። አሁን ለእግዚአብሔር ክብር እንደሚሆን ራሳችሁን እየገዛችሁ ተመላለሱ። በመልካምነት ተመላለሱ። እግዚአብሔርን በሚመስል ባህሪ ተመላለሱ። ምክንያቱም ከኃጢአት ባርነት ከዚያ ከነበርንበት ጨለማ ከዚያ ከነበርንበት ሰቃቀን ሕይወት ኢየሱስ ያወጣን ነፍሱን በመስጠት ነው። ስለዚህ እኛ በዓለማዊነት እኛ በኃጢአት ስንኖር የኢየሱስ ክርስቶስን ሞት ከንቱ እያደረግን ነው ማለት ነው። የኢየሱስ ክርስቶስን ሞት ዋጋ እንደሌለው እያደረግን ነው ማለት ነው። ኢየሱስ ክርስቶስ ለእኛ የከፈለውን ዋጋ እየዘነጋን ነው ማለት ነው። ስለዚህ በዋጋ የተገዛን ስለሆነ በኢየሱስ ክርስቶስ ሞት የተገዛን ስለሆነ እኛ ራስን በመግዛት መኖር አለብን። በዚህ ሐሳብ ራስን መግዛት ያለብን ሁልጊዜ ነው። በሁሉም አቅጣጫ በሁሉም መንገድ ነው ራሳችንን መግዛት ያለብን። እግዚአብሔር የማይከብረውን ነገር ባለማድረግ እግዚአብሔር የማይወደውን ነገር ባለማድረግ ራሳችንን በመግዛት ልንገለጥ ይገባል ማለት ነው። ራሱን የሚገዛ ሰው ሁልጊዜ ከእግዚአብሔር ሐሳብ ጋር የሚስማማ ነው። ራሱን የሚገዛ ሰው ሁልጊዜ ከእግዚአብሔር ቃል ጋር የሚስማማ ነው። ስለዚህ ሁለተኛው ኢየሱስ ክርስቶስ ስለ ኃጢአታችን ስለሞተ እሱ ሞቶ ለራሱ ስለጠራን ስለኛ ነፍሱን በመስጠት እኛን የራሱ ስላደረገን እኛ የእግዚአብሔር ስለሆንን የኢየሱስ ክርስቶስ ስለሆንን የኢየሱስ ክርስቶስ ባህሪ ራስን መግዛት ስለሆነ ራሳችንን በመግዛት ልንኖር ልንመላለስ ይገባል። ይህ ደግሞ ሁልጊዜ የኢየሱስ ክርስቶስን ሞትና ትንሣኤ እያሰብን የኢየሱስ ክርስቶስን ሕይወት እያሰብን ኢየሱስ ክርስቶስ ለኛ የከፈለውን ዋጋ እያሰብን ያንን እያሰብን ራሳችንን በመግዛት ልንኖር ይገባል። ሶስተኛ ራሳችንን እየገዛን በአሁኑ ዘመን መኖር ያለብን ለምንድን ነው ለምለው ጥያቄ ራሳችንን በምንገዛበት ጊዜ ሁሉ መልካም ሥራ በእኛ ሕይወት ስለሚገለጥ ነው። በሌላ አነጋገር እንዲህ ለማለት እንችላለን፣ ለመልካም ሥራ ስለተጠራን ነው። እኛ አማኞች መልካም ሥራ እንድናደርግ ተጠርተናል። መልካም ሥራ እንድንሰራ ተጠርተናል። ስለዚህ ሁልጊዜ በእግዚአብሔር ፊት በምንሆንበት ጊዜ፣ በምንጸልይበት ጊዜ፣ ወንጌል ለሌሎች በምንመሰክርበት ጊዜ፣ ካለን ነገር ለሌሎች በምናካፍልበት ጊዜ መልካም እያደረግን ነው ማለት ነው። ስለዚህ መልካም ሥራ ለመስራት ተጠርተናል ማለት ነው። ቁጥር 14 ላይ እንደዚህ ይላል፣ መድኃኒታችንም ከዓመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝቡ ለራሱ እንዲያነጻ ይላል። መልካሙንም ለማድረግ እኛ በክርስቶስ ኢየሱስ ሞት የተጠራ ነው። ጸጋው የተገለጠልን ለምንድን ነው? መልካም ለማድረግ ነው። በመልካም እንድንገለጥ ነው። በመልካም ሥራ እንድንታወቅ ነው እግዚአብሔር እኛን የጠራን ማለት ነው። እንግዲህ መልካም ሰዎች መሆን ስላለብን ነው። አንዱ መልካም ሰዎች የምንሆንበት አንዱና ትልቁ መንገድ ከጸጋ ስጦታዎች ራሳችንን መግዛት ነው። ዛሬ መልካም ሰው አለ ወይ ብሎ መጠየቅ የሚሻል ይመስለኛል። ይህንን ጥያቄ ሁላችንም ራሳችንን እንጠይቅ ይገባል። እኔ መልካም ሰው ነኝ ወይ? እኔ መልካም ሰው ነኝ ወይ? ሰዎችን መልካም ሰው ነው ወይ አይደለም ማለት ቀላል ነው። ግን እኔ መልካም ሰው ነኝ ወይ? አገልጋይ የሆንን ራሳችንን ልንጠይቅ ይገባል። እኔ መልካም ሰው ነኝ ወይ? በምሰራበት መስሪያ ቤት ዕለት ዕለት በሚያሳልፍበት ሁኔታ ውስጥ በመልካም ሥራ በመልካም አኗኗር ክርስቶስን አሳያለሁ ወይ? ጳውሎስ ለኤፌሶን ሰዎች ምዕራፍ 2 ላይ ሲናገር እንደዚህ ብሎ የተናገረውን እናነባለን። ኤፌሶን ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣
ከቁጥር 11 ጀምሮ አነባለሁ። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳችሁ ተገርዘናል በሚሉ ያልተገረዙ ተብላችሁ ያንን አስታውሉ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነትም ርቃችሁ ለክዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋ ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ደግሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። በክርስቶስ ደም አማካይነት ቀርባችኋል። ቁጥር 10 ላይ ምክንያቱም ይላል እግዚአብሔር አስቀድሞ ያዘጋጀልን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጠርን። አዲሱን ትርጉም ነው የሚያነበው። በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን። ከታች ባነበብኩት ላይ ሐዋርያ ጳውሎስ እያሳየ ያለው የቀድሞውን ሕይወት ነው። በቀድሞ ሕይወት ጨለማ ውስጥ ነበርን። ያልተገረዛችሁ የተባልን ነበርን። በቀድሞ እስራኤል ወገን አልነበረንም፣ የራቅን ነበርን። ለክዳኑም ተስፋ ባዕዳን ነበርን፣ እንግዶች ነበርን። እነዚህ መንፈሳዊ የሆኑ ነገሮች አልነበረንም። ክርስቶስ በመጣ ጊዜ ግን የክርስቶስ ቤተሰብ ሆንን። በክርስቶስ አዲስ ተፈጠርን። ይህ ተፈጠርን የሚለው ቃል ወደ ዘዳግም ይወስደናል። ሰው በእግዚአብሔር መልክና በእግዚአብሔር አምሳል እንደተፈጠረ፣ የእግዚአብሔር መልካም አምላክ ነው። የእግዚአብሔር ባህሪያት መልካም ናቸው። የእግዚአብሔር ባህሪያት ሁለት አይነት ባህሪያቶች አሉ። እግዚአብሔር ተሻጋሪና ኢ ተሻጋሪ የሆነው ለእግዚአብሔር ብቻ የሆነውን ኢ ተሻጋሪ ባህሪያት ስንል፣ ነገር ግን እግዚአብሔር ለኛ ያካፈለውን ፍቅር፣ ቅድስና፣ ጽድቅ፣ እውነተኛነት ወዘተ የመሳሰሉትን ነገር ከእግዚአብሔር የተቀበልነው ባህሪያቶች ናቸው። እነዚህን ባህሪያቶች በኃጢአት ሰው በወደቀ ጊዜ አጥተናል። ጳውሎስ ከታች ባነበብኩት ክፍል ላይ የሚዘረዝረው እነዚህን ነው። አሁን ግን በክርስቶስ እንደገና አዲስ ተፈጥረናል። አዲስ በክርስቶስ የተፈጠርነው የእግዚአብሔር ሥራዎች ነን። ለምንድን ነው በክርስቶስ አዲስ የተፈጠርነው? መልካም ሥራ እንድናደርግ፣ በመልካም ሥራ እንድንገለጥ፣ ባለንበት ሰፈር፣ ባለንበት ቤተሰብ፣ ባለንበት ማህበረሰብ በመልካም ሥራ እንድንታወቅ አዲስ በክርስቶስ ተፈጥረናል። የእግዚአብሔር ቤተሰብ ነን። እኛም የእግዚአብሔር ቤተሰብ ከሆንን የእግዚአብሔርን ባህሪያት ማሳት አለብን። እግዚአብሔር መልካም ነው ይላል። ስለዚህ እግዚአብሔር መልካም ነው ብለን መስበክ ብቻ አይደለም፣ እኛም መልካም ሰዎች መሆን አለብን። በመልካም ሥራ መገለጥ አለብን። በቅድስና ስንኖር፣ በፍቅር ስንኖር፣ በትህትና ስንኖር ሐዋርያ ጳውሎስ በገላትያ ምዕራፍ 5 ላይ የመንፈስ ፍሬዎች ያላቸውን ነገሮች እያደረግን ስንኖር፣ ወንድማችንን ስንወድ፣ ስናከብር፣ ለወንድማችን ዋጋ ስንሰጥ፣ ወንድማችንን እንደ ራሳችን ስንቆጥር ያኔ በመልካምነት እንገለጣለን ማለት ነው። ነገር ግን ወንድማችንን የምንበድል፣ ፊቴውን የምናዛባ፣ በወንድማችን ላይ ብሮክራት የምንሆን፣ በወንድማችን ላይ ሌላ አመፅ የምንፈጥር፣ ወንድማችንን የምንንቅ ከሆነ መልካም ስራ አልሰራንም፣ መልካሞችም አይደለንም። ስለዚህ እግዚአብሔር መልካም ሰዎች እንድንሆን ይፈልጋል። መልካም ሰዎች በመልካምነት እንድንገለጥ፣ በመልካምም ኑሮ በምንኖርበት ጊዜ፣ መልካምነትን በምናሳይበት ጊዜ፣ መልካም ስራ በምንሰራበት ጊዜ በእኛ ምክንያት እግዚአብሔር ይከብራል። ሌሎች ሰዎች በእኛ ምክንያት እግዚአብሔርን ያከብራሉ። ስለዚህ አንዱ ራሳችንን እየገዛን በዚህ ዘመን፣ በአሁኑ ዘመን ዛሬ መኖር ያለብን አንዱ ምክንያት በመልካምነት ለመገለጥ ነው። መልካም ሰዎች ለመሆን ነው። ራሳቸውን የሚገዙ ሰዎች መልካም ሰዎች ናቸው። ራሳቸውን የሚገዙ ሰዎች ትሑታን ናቸው። ራሳቸውን የሚገዙ ሰዎች ማንኛውንም ነገር በሚያደርጉበት ጊዜ እያዩ የሚያደርጉ ናቸው። ራሳቸውን የሚገዙ ሰዎች
እግዚአብሔርን የሚፈሩ ሰዎች ናቸው። ራሳቸውን የሚገዙ ሰዎች የእግዚአብሔርን ባህሪ ፈለግ የሚከተሉ ናቸው። ወገኖቼ እዚህ ያለን የምንሰማ ሁላችንም ራሳችንን እየገዛን በመልካምነት እንኖራለን? እኛ ክርስቲያኖች፣ እኛ አገልጋዮች፣ እኛ የእግዚአብሔር ቤተሰብ የሆንን ራሳችን በመግዛት በመልካምነት እንመላለሳለን? ስለኛ፣ ስለ ቤተ ክርስቲያናችን፣ ስለ አገልጋዮች መልካም ሰዎች መሆናችንን ሌሎች ይመሰክራሉ? እብን እኛ አገልጋዮች፣ ኳየር ውስጥ የምናገለግል ወጣቶች መልካም መሆናችንን አባታችን፣ እናታችን ይመሰክራል? ጎረቤቶቻችን ይመሰክራሉ? እኛ ወንጌላውያን፣ እኛ መጋቢዎች፣ እኛ መሪዎች መልካም መሆናችንን ከቤተ ክርስቲያን ግቢ ውጪ፣ ከቤተ ክርስቲያን አዳራሽ ውጪ በምንኖርበት ማህበረሰብ መካከል፣ በምንሰራበት መስሪያ ቤቶች፣ በምንነግድበት ንግድ ቦታዎች ሰዎች እሱ መልካም ሰው ነው ይላል? መልካም ሰው እንድንሆን እግዚአብሔር ይርዳን። አራተኛውና የመጨረሻው ሐሳብ ለምንድን ነው በአሁኑ ዘመን ራሳችንን እየገዛን መኖር ያለብን? በአሁኑ ዘመን ራሳችንን እየገዛን መኖር ያለብን አራተኛው ምክንያት ኢየሱስ ክርስቶስ ዳግም ስለሚመጣ። በሌላ ነገር እንደዚህ ማለት እንችላለን፣ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ዳግም ምጽአት ስለምንጠባበቅ። እንግዲህ ጌታችን ኢየሱስ ክርስቶስ እመጣለሁ ብሏል። ዮሐንስ ወንጌል ምዕራፍ 14 ላይ ስትመለከቱ ኢየሱስ ክርስቶስ ለደቀ መዛሙርቱ ለተከታዮቹ ተመልሶ እንደመጣ ቦታ ሊያዘጋጅላቸው እንደሄደ በሰፊው ተናግሯል። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎ ስናገር እንመለከታለን። ተመልሼ መጣለሁ እወስዳችኋለሁ እንዳለ እንመለከታለን። በማቴዎስ ወንጌል ምዕራፍ 24 ስለ ቆነጃጅቶች ከተናገረ በኋላ ከዚያ ምሳሌ የምንመለከተው ኢየሱስ ክርስቶስ የዓለም መጨረሻ እንደሚደርስ፣ በዓለም መጨረሻ ጊዜ እንደመጣ ይናገራል። ስለ ዳግም ምጽአቱ ይናገራል። ምዕራፍ 24 ላይ ማቴዎስ ወንጌል ላይ ስለ ዓለም መጨረሻ ይናገራል። የዓለም መጨረሻ ከሆነ በኋላ የሰው ልጅ ራሱ ኢየሱስ ክርስቶስ የሰው ልጅ ብሎ ተመልሶ እንዲመጣ ይናገራል። ወደ ምዕራፍ 25 ላይ ስለ 10 ቆነጃጅቶች ይናገርና 5ቱ የተዘጋጁ ነበሩ፣ ዘይት የያዙ ነበሩ፣ 5ቱ ግን ያልተዘጋጁ ነበሩ። ስለ እነሱ ምሳሌውን ከተናገረ በኋላ እነዚያ 5ቱ ውጭ እንደቀሩ እንመለከታለን። ዘይታቸው እንዳለቀ ሊገቡ እንኳን እንዳልቻሉ። ይህንን ካለ በኋላ እንግዲህ ቀኑና ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ ይላል። አንዱ ምክንያት ሁልጊዜ ራሳችን እየገዛን የምንኖረው ኢየሱስ ክርስቶስ ዳግም ስለሚመጣ ነው። ሙሽራው ስለሚመጣ ነው። የራእይ መጽሐፍ በስፋት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም መምጣት በሰፊው ይነግረናል። ጳውሎስ በመልእክቶቹ አብዛኛውን የምናገረው ስለ መጨረሻ ዘመንና ስለ ጌታችን ኢየሱስ ክርስቶስ ዳግም መምጣት ነው የምናገረው። ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ በምዕራፍ 25 ላይ እንዳለው ቀኑንና ሰዓቱን ስለማናውቅ፣ ጊዜውን ስለማናውቅ ተዘጋጅተን መጠበቅ አለብን። ነቅተን መጠበቅ አለብን። ተዘጋጅተን ስንል እንዴት ነው? መልካም ስራ እየሰራን በጽድቅና በቅድስና እየተመላለስን እግዚአብሔርን በመፍራትና በማምለክ እየተመላለስን ሁልጊዜ የጌታችን ኢየሱስ ክርስቶስ ዳግም መምጣት እያሰብን በተመቸን ጊዜ ባልተመቸን ጊዜ በሁኔታዎች ሁሉ ኢየሱስ ይመጣል እያል እንደ መጀመሪያው ቤተ ክርስቲያን አማኞች እንደ መጀመሪያው ቅዱሳን እነሱ ኢየሱስ ይመጣል እያሉ ነበር። ኢየሱስ ይመጣል። ኢየሱስ ስለሚመጣ
ኢየሱስ ተመልሶ ስለመጣ ሁልጊዜ እኛ እግዚአብሔርን በመፍራት ራሳችንን እየገዛን እንመላለስ። በቅድስና ራሳችንን እየገዛን እንመላለስ። ለምን? ኢየሱስ ይመጣል። ኢየሱስ እንደሚመጣ አሁን ያለንበት ዘመን በግልጽ ያሳያል። ጳውሎስ ለጢሞቴዎስ እንደተናገረ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስለ ዘመኑ እንደተናገረ የሚያስጨንቅ ዘመን ይመጣል እንዳለ አሁን ያለንበት ዘመን ከመቼውም ይልቅ የሚያስጨንቅ ዘመን ነው። ያደጉ አገሮች እየተጨነቁ ያሉበት ዘመን ነው። አላደጉም የሚባሉም አገሮች እየተጨነቁ ያሉበት ዘመን ነው። ጦርና የጦር ወሬ ትሰማላችሁ የተባለው እጅግ ከመቼም ይልቅ አሁን የተፈጸመበት ማስ ሚዲያ ሁሉ የምናገርበት የጦር ወሬ ነው። በሀገራችንም የቅርብ ጊዜ የአሁኑም ወሬው የጦርነት ወሬ ነው። የዓለማችን ትልቁ ወሬ ይሄ ወሬ ነው። የምድር መንቀጥቀጥ ጌታ ኢየሱስ ክርስቶስ ያለው በአብዛኛውን እየሰማን ያለነው ከመቼም የበለጠ እብን አካባቢያችንም ላይ እያየን ያለነው የምድር መንቀጥቀጥ ይሄ አሁን የምንሰማው የምናየው የመጨረሻ ዘመን ምልክት ነው። የማናውቃቸው በሽታዎች፣ ቸነፈሮች፣ ረሃብ፣ እነዚህ አሁን የምንመለከተው የኑሮ ውድነት በሙሉ የሚያሳየን የመጨረሻ ዘመን ነው። አሁን ሰው ቀርቶ ፍጥረታት እየተናወጠ ነው። ምድር እየተናወጠች ነው። ዓለም ሁከት ውስጥ ነው፣ እየተናወጠች ነው። ጊዜው አልቋል። ሰዓቱ አልቋል። አሁን የሚቀረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት ነው። ኢየሱስ ክርስቶስ ይመጣል። የኢየሱስ ክርስቶስ መምጣት ለተዘጋጁት ራሳቸውን እየገዙ ለኖሩት ትልቅ ዕድል ነው። ከዚህኛው አጠፊ ዓለም ወደ ማይጠፋው ወደ እግዚአብሔር መንግስት መሸጋገሪያ ነው። ከዚህኛው ከሁከት፣ ከዚህኛው ከችግር፣ ከዚህኛው ከመቀዝበዝበዝ ዓለም ወደ ሰከነው ወደ እግዚአብሔር መንግስት የምንሸጋገርበት መንገድ ነው። ሃሌሉያ! ኢየሱስ ይመጣል። ዛሬ ብዙዎቻችን ያለንበት ቦታ የተመቸን የሚመስለን፣ ዛሬ ብዙዎቻችን በጣም በተስማማ ሁኔታ ያለን የሚመስለን፣ ምናልባትም ስለ ኢየሱስ ክርስቶስ መምጣት ዘንግተን ሊሆን ይችላል። ግን ላሳስባችሁ ፈልጋለሁ፣ ኢየሱስ ይመጣል። ለቅዱሳን ትልቁ ዕረፍት፣ ለጻድቃን ትልቁ ዕረፍት፣ ራሳቸውን እየገዙ ለሚኖሩ ትልቁ ዕረፍት ምንድነው ቢባል የጌታችን የኢየሱስ ክርስቶስ መምጣት ነው። ዛሬ ሰው በተለያየ ነገር ይጨነቃል፣ ይታወካል። ኑሮ አንዱ እንድታወክ የሚያደርግ ነው። ያስጨንቃል ብዙ ነገር በዓለማችን ላይ። ግን አንድ ተስፋ እነግራችኋለሁ፣ ኢየሱስ ሲመጣ ይሄ ሁሉ ያበቃል። ኢየሱስ ሲመጣ አሁን ያለው ጨለማ፣ አሁን ያለው ጭንቀት፣ አሁን ያለው ሐዘን፣ አሁን ያለው እንባ ሁሉ ይቀየራል። በደስታ ከእግዚአብሔር ጋር መኖር እንጀምራለን። ከመላእክቶች ጋር በሰማይ የታረደውን በግ እያወደስን ክብርና ምስጋና እያቀረብን ሐዋርያው ዮሐንስ እንዳየው በዛ ዙፋኑ የተቀመጠውን በግ የታረደውን በግ ክብርና ምስጋና እያልን ለሱ ዝማሬ እያቀረብን ለዘላለም የምንደሰተው ኢየሱስ ሲመጣ ነው። ኢየሱስ ሲመጣ የዓለም ታሪክ ሁሉ ይቀየራል። የዓለም ስልጣን ሁሉ ይቀየራል። የዓለም ኢኮኖሚ ሁሉ ይቀየራል፣ ያበቃል። ኢየሱስ ይመጣል። ስለዚህ ወገኖቼ ራሳችንን እየገዛን በአሁኑ ዘመን መኖር ያለብን ምክንያት ኢየሱስ ክርስቶስ ስለመጣ ነው። ኢየሱስ ሲመጣ ቅዱሳንን ይወስዳቸዋል። ተዘጋጅተው ያሉትን ይወስዳቸዋል። ከእርሱ ጋር እሱን እያመለኩ እሱ የሚያውቃቸውን ይወስዳቸዋል። ስለዚህ አሁን ጊዜው እያለቀ ነውና አልቋልና ራሳችንን እየገዛን እንኖር፣ ራሳችንን እየገዛን እንመላለስ። ሁልጊዜ ራሳችንን በመግዛት እንኖር። ራሳችንን እየገዛን እንድንኖር እግዚአብሔር ይርዳን።
እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህ ዘመን በዚህ አስቸጋሪ ሁኔታ ውስጥ ስንኖር ራሳችንን እየገዛን እንድንኖር ዛሬ ከቲቶ መልእክት አስተምራልና በዚህ መልእክት ራሳችንን እየገዛን በሚገጥመን ሁኔታዎች ሁሉ ዕለት ዕለት በሚገጥመን ተግዳሮቶች ሁሉ ራሳችንን እየገዛን ለተግዳሮቶች ለጥያቄዎች መልስ እንድንመልስ በመንፈስ ቅዱስ አግዘን፣ ጸጋ ያግዘን። እግዚአብሔር አምላካችንና አባታችን ሆይ ራሳችን ባለመግዛት ፈተና ውስጥ እንዳንገባ ጠብቀን፣ ራሳችን ባለመግዛት እንዳንዋረድ ጠብቀን፣ ራሳችንን ባለመግዛት እግዚአብሔር አምላካችን ሆይ በክፉ ነገር ውስጥ እንዳንገኝ ጠብቀን፣ ራሳችንን በመግዛት እንድንኖር፣ ራሳችንን በመግዛት ዕለት ዕለት ያንተን ጽድቅ እንድናውጅ፣ ወንጌልን እንድናውጅ፣ ራሳችንን በመግዛት እግዚአብሔር ያንተን መልካምነት በእኛ ሕይወት እንድናሳይ እግዚአብሔር በመንፈስ ቅዱስ ኃይል አሳየን፣ አመልክተን። ይህ ትምህርት ይህ መልእክት ለሕይወት ይሁንልን፣ ለበረከት ይሁንልን። እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን።